ይህን ቪዲዮ አታሳልፉ፣ ቀጥታ ወደ መልእክት ይገባሉ። ስለዚህ በኢትዮጵያ በኢትዮጵያ ከተሞች ደቡብ፣ ምዕራብ፣ ምስራቅ፣ ሰሜን በአጠቃላይ በአሁኑ ጊዜ እስከ ታኅሳስ እስከ የካቲት ወረርሽን ተለቋል። ይህ ወረርሽን በጣም ጉንፋን መስሎ የሚመጣ ነው። የሰውን ሕይወት የሚያደካክም አንድ ቤት ውስጥ 4፣ 5፣ 6 ሰው እንዲታመም የሚያደርግ ከአንዱ ወደ ሌላ የሚተላለፍ ነው። ሁለተኛ ደግሞ አክሲደንት እግዚአብሔር አሳይቶኛል። አክሲደንት በመኪና አደጋ በተለያየ ነገር ሰዎች እንደሚሞቱ እንደሚጎዱ ሰዎች ታሞ አይደሉም ከታኅሳስ እስከ የካቲት የሚሞቱ በሁሉም ከተሞች ላይ ተመልከቱና በዚህ ቪዲዮ ስር መታችሁ ውሸት ነው ብላችሁ ጻፉ። ወደ ወላይታ ሶዶ፣ ወደ ሀዲያ ብትሄዱ፣ ወደ ኦሮሚያ ብትሄዱ፣ ወደ ጉራጌ ብትሄዱ፣ ወደ አማራ ክልል ብትሄዱ በዚህ ወር እስከ የካቲት ባለው ጊዜ ብዙ ሰዎች ደም ሲፈሳ ያለው። ስለዚህ በእግዚአብሔር ፊት እንጸልይ፣ ስለ ምድራችን ንስሐ እንግባ። አይኖችን ወደ ተራሮች አነሳው፣ ረድኤቴ ከወዴት ይምጣ? ረድኤቴ ሰማይና ምድር ከፈጠረ ከእግዚአብሔር ዘንድ ይመጣል። እግሪ እንዳይንሸራተት አይፈቅድም። የሚጠብቅ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። ሃሌሉያ! እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። አንተን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቅሃል። እግዚአብሔርን በቀኝ በኩል ይከለክልሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት ጉዳት አያመጣብህም። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይንከባከባታል። እግዚአብሔር ከአሁን ጀምሮ እስከ ለዘላለም መውጣትና መግባትህን ይጠብቃል። በኢየሱስም በዓለም ዙሪያ ያላችሁ ይህን ቃል አሜን ብላችሁ ውሰዱ። የእግዚአብሔር ጥበቃ እግዚአብሔር ይጠብቃችሁ። ከዛሬ ጀምሮ መውጣትና መግባታችሁን እግዚአብሔር ይጠብቅ። እየመጣ ካለው አክሲደንት፣ እየመጣ ካለው ወረርሽን በደቡብ፣ በሰሜን፣ በምዕራብ፣ በምስራቅ በአራቱም አቅጣጫ በተለይ እግዚአብሔር አምላክ ይከልላቸዋል። የእግዚአብሔር ጥበቃ በዚህ ስፍራ የእግዚአብሔር ጥበቃ የሚል ቃል እናገኛለን። ወይም ርዕሳችን የእግዚአብሔር ጥበቃ። እግዚአብሔር ሲጠብቀን የመጀመሪያ ቁጥር 1 ላይ ምንድነው የእግዚአብሔር ቃል በዚህ ምለው እነሆ በእግዚአብሔር ላይ ያለው መታመኝን በግልጽ የምናገር። መታመኛችሁ ማን ነው? ገንዘባችሁ ነው? የምትኖሩበት ነው? የራሳችሁ የሆነ ነገር ነው? ዕውቀታችሁ ነው? ጸጋችሁ ነው? በእግዚአብሔር እንታመን። የእግዚአብሔር ጥበቃ ላይ እነሆ ተስፋ እናድርግ። እግዚአብሔር ይጠብቀናል። ተራሮች ማለት በኢየሩሳሌም ዙሪያ የሚገኙ ኮረብታዎች ሲሆን ተራሮች ማለት እንደ መጽሐፍ ቅዱስ ምንድነው? እነሆ ለችግራችን ለመፍትሄ የምንፈልጋቸው ነገሮች ናቸው። ነገር ግን ዳዊት ወዴትም አንስቶ ረድኤት አላገኘም። ወደ እግዚአብሔር ባነሳ ጊዜ ግን ረድኤት አገኘ። ቁጥር 2 ሰማይና ምድር በፈጠረው ላይ የፍጥረታት ሁሉ ንጉሥ እግዚአብሔር ነው። የፍጥረታት ሁሉ ንጉሥ እርሱ ብቻ ነው። ዛሬም የኛም ረድኤት 3 እና 4 ቁጥር እስራኤል ስለመጠበቅ የማይተኛ አምላክ የተነገረው ቃል ምን ማለት ነው? እስራኤልን እነሆ የሚጠብቅ አይተኛም አያንቀላፋም ስል እግዚአብሔር አምላክ በሁሉም ስፍራ አለ። አይኖቹ በምድር ሁሉ ያያል። በእግዚአብሔር ፊት የተደበቀና የተሰወረ ነገር የለም ማለት ነው። ኢየሱስ ጌታ ነው። ቀጥሎ ባለው እግሪ እንዳይንሸራተት መንገድን የሚያዳልጥ መንገድ ሲሆን እንኳን ከቶ እንዳትወድቅ ማራጂ ቫሪያስ ከቶ እንድትወድቅ አያደርግም። በኢየሱስ ስም እግሮቻችሁን በኢየሱስ እንዲንሸራተቱ አያደርግም። የሚያንሸራትት ነገር አለ ማለት ነው። መንገድ ላይ እንቅፋቶች አሉ፣ ግን እንቅፋቶቹ እንዳያገኙ በሽታው የተለያየ ነገር ጠላት ጠብቶ ሳይሆን ምሕረቱ በዝቶ ነው። እግዚአብሔር ዛሬም ይከለላቸዋል። ሃሌሉያ! ስለዚህ ቁጥር 4 ላይ እስራኤልን የሚጠብቅ ይህ የእስራኤል ጠባቂ የፍጥረታት ሁሉ ጌታ እስራኤል ከቶ የሚጠብቅ ታማኝ ዘውትር የሚተማመኑበት ሃሌሉያ! እግዚአብሔር መታመኛችን ፈጽሞ የሚጠብቀን በየትኛውም ሰዓት እኔን ይረሰኛል ብለን ተስፋ ማናደርግበት የምንተማመንበት የምንመካበት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ቁጥር 5 እና 6 ላይ እግዚአብሔር ለሕዝቡ የማያቋርጥ ጥበቃ እንደሚያደርግ የሚያረጋግጥ ቃል ነው። እግዚአብሔር ዘውትር ምክንያቱም ከዛሬ ጀምሮ እስከ ለዘላለም እግዚአብሔር ምንን መውጣትና መግባቴን ይጠብቃል አለ ቃሉ። ይከለክላል። እግዚአብሔር መጠጊያችን ነው ማለት ነው። እግዚአብሔር በቀኝ በኩል እግዚአብሔር አምላክ በተለይ ለቄሮስ ሲናገር እንዲያል ቀኝ እጅ ላይ አስኩትላ። እግዚአብሔር ግራችሁን አይደለም በዚች ምድር ያሉ እየከፈል ኦሪቱን አስማቱን ድግምቱን ሌሎች ብዙ ክፍያዎች አሉ። ሌሎች ሃይማኖቶች ዘንድ የሚደረጉ በእኛ ፕሮቴስታንት ወይም ክርስቲያን አማኞች ባይኖርም እነሆ አንተ በቀኝ እየከፈልክ ግራህን ነው የሚይዘው። እግዚአብሔር ግን ቀኛችን ይዟል። ሃሌሉያ! ኢየሱስ ጌታ ነው። ጨረቃ ይላል ፀሐይና ጨረቃ አይጎዳኝ። ምንድነው? እግዚአብሔር ከለላ እንደሚያደርግልን እግዚአብሔር እንደሚጋርድን
ምክንያቱስ የእስራኤልን ሕዝብ ሌሊት በእሳት አምድ ቀን ላይ በደመና ይመራ። ያ ደመና ዛሬም ይመረናል። ያ የእግዚአብሔር እጅ ዛሬም ይመረናል። 7 እና 8 ቁጥር ላይ መላ ሕይወቱን እንደሚያጠለቅልቅ የተነገረው ቃል ሲሆን መውጣትና መግባትን በአጭሩ እንቅስቃሴያችንን ሁሉ እግዚአብሔር አምላክ ይጠብቃል። ምናችን? እንቅስቃሴያችን፣ መውጣት መግባታችን። እንደ እግዚአብሔር ሰው ይኸው ጸልያለሁ በኢየሱስ ስም ከመጣ ወረርሽኝ ደቡቦችን እግዚአብሔር አምላክ ይከልላል። ሰሜኑን፣ ምዕራቡን፣ ምስራቁን ኢትዮጵያ ውስጥ ያላችሁ ይህን ጸሎት ከኔ ጋር ጸልዩ። እግዚአብሔር አምላክ ይጋርደኛል። እግዚአብሔር አምላክ ይጠብቀኛል። ከዛሬ ጀምሮ እግዚአብሔር አምላክ መውጣትና መግባቴን ይጠብቃል። ነገር ግን አይኖችን ከሰው አንስቻለሁ። እግዚአብሔር አምላክ ስለ ጥበቃ፣ ስለ ምሕረት፣ ስለ ቸርነት እናመሰግናለን። በኢየሱስም ሳውዝ አፍሪካ፣ ቤይሩት፣ ሊባኖስ እንዲሁም ኬንያ ምድር እግዚአብሔር አምላክ ትውልድ ኤርትራውያን፣ ኢትዮጵያውያን በደም ይሸፈኑ። እስር ቤት ያሉ፣ በተለያየ ሕመም ውስጥ ያሉ፣ ነፍሰ ጡሮች የወደቁ፣ በወረርሽኝ ታሞ ቤት ያሉ፣ ሆስፒታል ያሉ፣ ክሊኒክ ውስጥ ያሉ በኢየሱስ ስም አንተ እንድትረዳቸው ዘንድ ጸልያለሁ። ከዛሬ ጀምሮ መውጣትና መግባትን እንጠብቃለሁ እንዳል እግዚአብሔር እንድትጠብቀን ዘንድ በአንተ ለታመነች ነፍስ ፈጽመ በሰላም ትጠብቃለህ ተብሎ ጻፍ። ፈጽመ በሰላም ጠብቅ። አቤት ጥበቃ ያስገርመኛል ከክፉ ሁሉ አድነኸኛል። እግዚአብሔር መሪን እግዚአብሔር በኢየሱስ መሪያችን ነህ። አንተ ትጠብቀናለህ። እንደ አይነ ብለን እጠብቃለሁ እንዳል በኢየሱስ ትውልድ ኢትዮጵያን ኤርትራውያን እንደ አይነ ብለን በኢየሱስ ይሰወሩ። እየመጣ ካለው አክሲደንት፣ እየመጣ ካለ ሞት፣ እየመጣ ካለ ቸነፈር፣ እየመጣ ካለ አደጋ፣ እየመጣ ካለ ወረርሽኝ በኢየሱስ ሰውረን፣ አስመልጠን። በፊት ንስሐ መግባት ይሆንልን። የአንተን ፊት መፈለግ ይሆንልን። ስለ ሰማን ተባረክ፣ ከፍ በል በክርስቶስ ኢየሱስ ስም አሜን። ይህንን ጸሎት አሜን ብላችሁ ለቅዱሳኖች ሼር አድርጉ። ይህን ቪዲዮ ኮፒ ሊንክ 50 ጊዜ አድርጉ። ለምታዘዙት እግዚአብሔር አምላክ ይታዘዛል። መታዘዝ ከሰነፎች መስዋዕት ይበልጣል። እኔ በጣም ማዝነው ብዙ ቀልዶችን ሼር እናረጋለን፣ ኮፒ ሊንክ እናረጋለን። ነገር ግን የቅዱሳኖችን መልእክት ኢየሱስ ያድናል የሚለውን ቪዲዮ እያየን እናልፋለን። እግዚአብሔር አምላክ እንዲህ ይላቸዋል፣ እናንተ በምድር በሰው ፊት ያፈራችሁት እኔም በአብ ፊት አፍራለሁ ይላል። እናንተም በምድር መልካም ያላደረጋችሁ ሰዎች ነገ ኢየሱስ ክርስቶስ የእናንተን ዋጋ ይሰጣቸዋል። እያንዳንዱ እንደ ሥራው